ሰው ብዙ ይለፋል ከዛ ትንሽ ሪዋርድ ያገኛል። ይሄ ኖርማል የሆነ የሰው ሲስተሙ እንደዛ ነው የለመደው። አሁን ላይ ግን ዝም ብሎ የሚያስደስቱን ነገር ብቻ ዝም ብሎ ፊልም ማየት፣ ዝም ብሎ የፈለጉትን ነገር ማየት፣ ዝም ብሎ የፈለጉትን ነገር ኢንጆይ ማድረግ፣ የተለያዩ ሰብስታንሶችን በመጠቀም የተለያዩ ቢሄቪየሮችን ኤክስፒሪየንስ በማድረግ ስልኩ ላይ በአንዲት ክሊክ ብዙ ዶፓሚን ሴክሬት እንዲሆን የሚያደርጉ ነገሮችን እነዛን ኤክስፒሪየንስ እያደረገ ሲቆይ ብሬን ኮንፊውዝድ ይሆናል። ከኦሪጂናል ሪዋርድ ሲስተም ወደ አርቲፊሻሉ ቶታሊ ኮንቨርት ይደረጋል። ብሬንን የሚያስደስተው ኦሪጂናሉ ሳይሆን መብላት፣ መጠጣት፣ ሪክሬሽን ከሰው ጋር መጫወት ምናምን ሳይሆን ሲንቴቲኩ ብቻ ይሆናል ማለት ነው። ያኔ ቀጥታ ሲስተሙ ሽፍት የሚያደርገው ወደ ነበረበት አዲክሽን ሲስተም መመለስ ይፈልጋል። ለምን? ስትሬስን በትክክለኛ ወይ ማኔጅ ካደረገ በአዲክሽኑ ማኔጅ አያደርገውም ማለት ነው። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፈው ቪዲዮ ስለ አዲክሽን ማየት ጀምረን ነበር። ዛሬ በዚህ ቪዲዮ የምናየው አንድ ሰው ለምንድነው አዲክሽን ውስጥ የሚገባው የሚለውን ኮንሴፕት ኢምፖርታንት የሆኑ አንዳንድ ሀሳቦችን እናነሳለን። አንደኛው ቲዮሪ ከመጀመሪያው ሰውየው ሎዲድ የተደረገው በፔን ሳይድ ከሆነ በሂመም ሳይድ ከሆነ ያ ሰው ብዙ ጊዜ ህይወቱ ላይ የሚያልፍበት ጉዳዮች አስጨናቂ ነገሮች፣ በልጅነቱ ትራውማታይዝድ ከሆነ አቢዩዝድ ከሆነ እንደዚህ አይነት ላይፍ ኢቨንት ውስጥ ካለፈ ከዚህም ተነስቶ ዲፕሬሽን፣ አንዛይቲ ቶታሊ ሳይካትሪክ ዲስኦርደር እንደዚህ አይነት ነገር ያጋጠማቸው ሰዎች አዲክቲቭ የመሆን አቅማቸው በጣም ብዙ ነው። ሁለተኛው ከአዲክሽን ጋር የሚገናኝ ወይም ደግሞ ሰው ኢዚሊ ለምንድነው አዲክትድ የሚሆነው የሚለው ኮንሰፕት የመጀመሪያውን ሀሳብ ከሱ ጋር ማሄድ። ለምን አሁን ለምሳሌ ውጮች ጋር ወይም ደግሞ ኮምፎርታብል የሆነ ላይፍ ውስጥ የሚያድጉ ልጆች አሉ። ምንም ሳይጎላቸው የፈለጉትን ነገር እያገኙ የፈለጉትን ነገር እየበሉ እየጠጡ ኦር ኮምፎርታብል ሆኖ አድጎ ግን እንደዛም በቃ እንደፈለጉ አድጎ በኋላ ላይ ግን አዲክሽን ውስጥ የሚገቡ እንደዚህ አይነት ሲቹዌሽን አለ። ይሄ ደግሞ ለምንድን ነው ሊፈጠር የሚችለው? ይሄንንም ኮንሰፕት እንደዚህ ማየት እንችላለን። ይሄ ሴደንተሪ ላይፍ ወይም ደግሞ ኢዚሊ ዝም ብሎ ያለ ዲሲፕሊን መኖር ደግሞ እንዴት ይሄንን ባላንስ ዲስተርብ እንደሚያደርግና ለአዲክሽን ኮዝ ወይም ሪስክ ሊሆን እንደሚችል እሱ ደግሞ እንደዛ ነው። ሰው ኖርማሊ የሰው አመጣጥ ኮንሰፕት ወይም ደግሞ ኢቮሉሽነሪ ኮንሰፕት ሰው ብዙ ይለፋል ከዛ ትንሽ ሪዋርድ ያገኛል። ይሄ ኖርማል የሆነ የሰው ኢቮሉሽነሪ ወይም የሰው በቃ ሲስተሙ እንደዛ ነው የለመደው። ኦኬ፣ አሁን ላይ ግን ሰደንተሪ ላይፍ የምንለው ያለ ፕሮግራም ዝም ብሎ የሚያስደስቱን ነገር ብቻ ዝም ብሎ ፊልም ማየት፣ ዝም ብሎ የፈለጉትን ነገር ማየት፣ ዝም ብሎ የፈለጉትን ነገር ኢንጆይ ማድረግ። ሉክ የሰው ሲስተም የለመደው ብዙ ለፍቶ ትንሽ ዶፓሚን ወይም ደግሞ ትንሽ ሪዋርድ ማግኘት ነው። ያለ ዲሲፕሊን የሆነ ላይፍ ደግሞ ምንም ሳይለፋ ቤት ቁጭ ብሎ ብዙ ዶፓሚኖችን ሰክሬት እያደረገ ይውላል። እንዴት? የተለያዩ ሰብስታንሶችን በመጠቀም ኦር የተለያዩ ቢሄቪየሮችን ኤክስፒሪየንስ በማድረግ ኦር ስልኩ ላይ በአንዲት ክሊክ ብዙ ዶፓሚን ሰክሬት እንዲሆን የሚያደርጉ ነገሮችን እነዛን ኤክስፒሪየንስ እያደረገ ሲቆይ ብሬን ኮንፊውዝድ ይሆናል። ሉክ ምንም ከዚህ በፊት ሎዲድ የሆነ ፔን ሳይድ ምናምን ባይኖርም የዚህ ሰው ብሬን ኮንፊውዝድ ይሆናል፣ ሚስማችድ ይሆናል። ከምን ጋር ነው ሚስማችድ የሚሆነው? ብሬናችንና ሲስተማችን ከሚያውቀው ከሪዋርድ ሲስተም ይሄኛው ሚስማችድ ይሆናል። ብሬን የሚያውቀው ትንሽ ይለፋል፣ ሰው ምናምን ይሰራል፣ ከዛ በኋላ ሪዋርድ ያገኛል። ያንን ሪዋርድ ለመድገም ዶፓሚን ሴክሬት ይሆናል። እንደዚህ ነው። አሁን ግን በአንዲት ክሊክ ቤት ቁጭ ብሎ ምንም ሳያደርግ እነዚህ አይነት ሰብስታንሶችን ቢሄቪየሮችን በመጠቀም ዶፓሚን ሴክሬሽን ሲጀምር ዋው ብሬን ኮንፊውዝድ ይሆናል። ኦሪጂናል ሪዋርድ አለ። ይሄ አሁን ደግሞ በሴደንተሪ ላይፍ የመጣ ሲንቴቲክ ሪዋርድ አለ። ብሬን ወዴት ነው ሃይጃክድ የሚሆነው? ከኦሪጂናል ሪዋርድ ሲስተም ወደ አርቲፊሻሉ ቶታሊ ኮንቨርት ይደረጋል። ምን ማለት ነው? ብሬንን ፕሊዝ የሚያደርገው ወይም ደግሞ ብሬንን የሚያስደስተው ሲስተማችን የሚያስደስተው ኦሪጂናሉ ሳይሆን መብላት፣ መጠጣት፣ ሪክሬሽን ከሰው ጋር መጫወት ምናምን ሳይሆን ሲንቴቲኩ ብቻ ይሆናል ማለት ነው። ይሄኛው ደግሞ ሁለተኛው የአዲክሽን ሪስክ ነው ማለት ነው። አያችሁ፣ ሁለቱም ሪስክ ነው። መጀመሪያ ላይ እንዳነሳ ነው በልጅነታቸው ችግር ውስጥ የሚያልፉ ወይም ደግሞ በተለያየ ምክንያት ሲስተማቸው በፔን ሳይድ ሎዲድ የሚሆኑ ልጆች ወይም ሎዲድ የሚሆን ኢቨን ትልቅም ሰው ያንን ባላንስ ለማድረግ ሲስተማችን ያገኘውን አጋጣሚ ስለሚፈልግ ለአዲክሽን በጣም ኤክስፖዝድ ይሆናሉ እነዚህ ግሩፕ ብለናል። ኦኬ፣ ሁለተኛው ግሩፕ ደግሞ ምንም የላይፍ ጭንቀትና የላይፍ ስትሬሰር ሳይኖረው ሰው በኖርማል ስቴት ውስጥ እየኖረ ግን ደግሞ ብሬኑ ከሚጠብቀው በላይ ዶፓሚን ሴክሬት እንዲሆን የሚያደርጉ ያለ ምንም ኢፈርት ዶፓሚን ሴክሬት የሚያደርጉ ነገሮችን ስለምጠቀም የዛ ሰው ሰርኪዩትና ብሬን ሲስተም ሃይጃክድ ተደርጎ ደስ የሚለው በዚህኛው ብቻ ይሆናል። ከዛ በኋላ በፕሌጀር ሳይድ ሎዲድ ይሆናል፣ ኦቨርሎዲድ ይሆናል። ያንን ባላንስ ለማድረግ ፔን ደግሞ በእጥፉ ሎዲድ ይሆናል። ከዛ ባላንሱ የፔን ፕሌጀር ባላንስ ዲስተርብድ ይሆናል። አዲክሽን ስቴት ውስጥ ይሆናል ማለት ነው።
ሉክ ከዚህ ጋር ተያይዞ አንድ በጣም የሚገርም ነገር አለ። ብዙ ጊዜ ሰዎች አዲክሽን ስቴት ውስጥ ቆይቶ ወይም ደግሞ ለሆነ ነገር አዲክትድ ይሁኑና ከዛ በኋላ በተለያየ አጋጣሚና በተለያየ ኢንተርቬንሽን ከዛ አዲክሽን ከወጡ በኋላ ዘን ኖርማል ስቴት ላይ ከሆኑ በኋላ ዘን በሆነ አጋጣሚ ግን የሚያስጨንቅና ወይም ደግሞ ላይፍ ስትሬሰር ሲያጋጥማቸው የሚያስጨንቅ በቃ ኖርማሊ አሁን ለምሳሌ በላይፍ ውስጥ የሚያስጨንቁ ነገሮች አሉ። ሰው በዚህ ዓለም ላይ ሲኖር የተለያዩ ሰውን የሚያስጨንቁ ነገሮች አሉ። ያኔ ሰው ሲጨነቅ ቀጥታ ሲስተሙ ሽፍት የሚያደርገው ወደዛኛው ወደ አዲክሽን ስቴት ነው which is very የሚገርም ነገር ነው። ሶ መግቢያ ላይ እንዳነሳሁት በዛ ኤክስፔሪመንት ላይ እነዛ አይጦች ያንን ሌቨር ወይም ያንን ነገር ፕሬስ ያደርጉ ኮካይን ለቀቅላቸዋል። ከዛ በኋላ ከሆነ ጊዜ በኋላ ሊቨሩንም ወይም ፕሬስ የሚያደርጉትንም ኮካይኑንም ረስቶ ወደ ሌላ ነገር ምናምን ከሄዱ በኋላ ዘን እነዛ አይጦች ላይ ኤሌክትሪክ ሾክ ሲለቀቅ ፔንፉል የሆነ ነገር ሲለቀቅ ሮጦ ተመልሶ ያንን ነገር ፕሬስ ማድረግ ጀመሩ ኮካይኑን ለማግኘት። አያችሁ ከሰውም ጋር የሰው ሲስተም ስፔሻሊ የሆነ አዲክሽን ውስጥም ቆይቶ ከዛ ሪሊፍ አድርጎ ወይም ከዛ ተሻሽሎ ወይም ድኖ ከወጣ በኋላ የላይፍ ስትሬሰር ወይም የሚያጨናንቁ ነገሮች በተለያየ አጋጣሚ ኖርማል የሆኑ ላይፍ ስትሬሰር ሰው ሲያጋጥም ቀጥታ ሲስተም ወዴት ነው ሽፍት የሚያደርገው? ወደ ነበረበት አዲክሽን ሲስተም መመለስ ይፈልጋል። ለምን? ሎድድ የሆነው ፔን ሳይድ ስለሆነ በዚህ ላይፍ ስትሬሰር ወይም ደግሞ ላይፍ ውስጥ ባጋጠሙት በዛ ጭንቀት ምክንያት ሎድድ የሆነው ይሄ ፔን ሳይድ ስለሆነ ይሄንን ባላንስ ለማድረግ ብሬን ከዚህ በፊት የተማረው በዚህ ሳይድ በአዲክሽኑ ነበር። ቀጥታ ሊድ የሚያደርገው ወደ አዲክሽኑ ወይም ደግሞ ያንን ሰው የተወውን ሰብስታንስ ወደዛ ሊድ ያደርጋል። ሰው የተወውን ያንን ኤክስፒሪየንስ ቢሄቨር ወደዛ ሽፍት ወይም ሊድ ያደርጋል ማለት ነው። ለዚህ ነው ባይዞ አንድ ሰው ከአዲክሽን ለማውጣት ምናምን እንደዚህ ፕሮሰስ ውስጥ ሲሆን ስትሬስ ማናጅመንት ሲስተም አብሮ የሚሰጠው ለዚህ ነው ማለት ነው። ሰው ከአዲክሽን ሲወጣ ስፔሻሊ መማር ያለበት ስትሬስ ሲመጣበት እንዴት ነው ማኔጅ ማድረግ ያለበት እሱን ነው መማር ያለበት ማለት ነው። ስትሬስን በትክክለኛ ወይ ማኔጅ ካደረገ በአዲክሽኑ ማኔጅ አያደርገውም ማለት ነው። አያችሁ፣ ለዚህ ነው ስትሬስ እና አዲክሽን በጣም የሚገናኘው። ሌላኛው ፖይንት ደግሞ በአጠቃላይ በዚህ ቪዲዮ ለማየት የሞከርነው ሰው ለምንድን ነው አዲክሽን ውስጥ ሊገባ የሚችለው ወይም ደግሞ ሰውን ለአዲክሽን ወይም ለሱስ ኤክስፖዝ የሚያደርጉት ነገሮች ምንድን ነው የሚሉትን ነው። አንደኛው ኮንሴፕት በተለያየ ምክንያት ሲስተሙ ወይም አንድ ሰው ብዙ ጭንቀትና ብዙ ችግር ውስጥ የሚቆይ ከሆነ እሱን ባላንስ ለማድረግ ስፔሻሊ ደግሞ በልጅነት የሚያጋጥመን ነገሮችና ቻይልድሁድ ነገሮች ሰው በፔን ሳይድ ሎድድ እንዲሆን ያደርጋል ወይም ደግሞ ሲስተሙ በሂመም ስቴት ውስጥ እንዲቆይ በዲፕሬሽን ምናምን እንዲቆይ ያደርጋል። ይህንን ባላንስ ለማድረግ የዛ ሰው ሲስተም ያገኘውን አጋጣሚ ስለሚፈልግ ያ አጋጣሚ ደግሞ አዲክሽን ውስጥ ካገኘ የአዲክሽን ካፓሲቲው ሃይ ነው ብለናል። ሁለተኛው ደግሞ ሴደንተሪ ላይፍ ሰው ሲኖር ያለምንም ችግር ራሱ ሆኖ ግን ምንም ዲሲፕሊን የሌለው ላይፍ ሰው ሲኖር ኢዚሊ ሰውነቱ ዶፓሚን ሪሊዝ እንዲሆን የሚያደርጉ ነገሮችን ስለሚያደርግና ስለሚጠቀም በኋላ ላይ ይሄ ባላንስ ፔን ፕሌዠር ባላንስ ዲስተርብ ስለሚሆን ያም ሰው ለአዲክሽን በጣም ኤክስፖዝድ ይሆናል የሚለውን አየን። ከዛም ባለፈ ደግሞ አንድ ሰው ስፔሻሊ ከአዲክሽን ከወጣ በኋላ ለመመለስ በጣም ሪስክ የሚሆነው ስትሬስ እና የላይፍ ኢቨንት ወይም ስትሬስፉል የሆኑ ላይፍ ኢቨንቶች ወደዛ ለመመለስ ሪስክ ይሆናሉ። ለዚህ ነው አንድ ሰው ስፔሻሊ ከተለያዩ አዲክሽኖች ከወጣ በኋላ ስትሬስን ማኔጅ የሚያደርግበት ወይ በትክክል ማወቅ ያለበት በዚህ ምክንያት ነው ማለት ነው። በቀጣይ ቪዲዮ የምናየው ዶፓሚን ፋስቲንግ የሚለው ኮንሰፕት ነው which is very very important ማለት ነው። ዲቶክስ ይላሉ አንዳንዶቹ፣ ዶፓሚን ፋስቲንግ ይባላል። ይሄንን በሁለት መንገድ እናያለን። አንደኛው ይሄ ሲሪየስ ሱስ ውስጥ ወይም ሲሪየስ አዲክሽን ውስጥ ያሉ ለነሱ የሚሆን ዶፓሚን ፋስቲንግ እና ይሄ አንዳንድ ደግሞ ኮምፐልሲቭ የሆኑ ቢሄቨሮች አሉ፣ ትናንሽ ነገሮች ስልክ መጠቀም ምናምን፣ ለነሱ ደግሞ እንዴት ማድረግ እንዳለብን በሁለት ወይ ዶፓሚን ፋስቲንግ የሚለውን ኮንሰፕት በቀጣይ ቪዲዮ የምናይ ይሆናል። ለዚህ ቪዲዮ በዚሁ ይብቃን። ቻናሌን ባይዞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሁንም በአክብሮት ጠይቃለሁ። ለዛሬ በዚህ ይብቃን። ቴንክ ዩ